እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት የምናነሳበት የዕለተ ሰኞ የከሰዓቱ ፕሮግራማችን ላይ በድጋሚ ተገናኝተናል። የተለያዩ የዝውውር ጉዳዮችን እናነሳለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮቻቸውን እያነሳሳን ቆይታን የምናደርግበት ፕሮግራማችንን ዛሬም ይዘን ወደ እናንተ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ሪያል ማድሪድ ስለ ቪኒሲዮስ ጁኒየር የወደፊት እጣ ፈንታ እንደወሰነ መረጃዎች እየወጡ ነው። በተለይ እንደ ካንዴና ሴር ዘገባ ከሆነ ክለቡ በብራዚላዊው ኮከብ ላይ ያለው እምነትን ለማረጋገጥ እየተንቀሳቀሰ ባለበት በዚህ ሰዓት ሪያል ማድሪድ ለቪኒሲዮስ ጁኒየር አዲስ የረጅም ጊዜ ኮንትራት ቅድሚያ እየሰጠ ነው። ምንም እንኳን ከዋና አሰልጣኙ ሻቪ አሎንዞ ጋር በቅርብ ጊዜ አለመስማማት ቢፈጠርም በ25 ዓመቱ ተጫዋች ቪኒሲዮስ ላይ ግን በሳንቲያጎ ቤርናቢው ውስጥም በጣም ተጽዕኖ ፈጣሪና ከፍተኛ የገበያ ዋጋ ካላቸው ተጫዋቾች አንደኛው ሆኖ ቆይቷል። ሆኖም ግን በተከታታይ በታክቲክ አለመግባባቶችና አሰልጣኙ በቁልፍ ግጥሚያዎች ላይ ተክቶ የመውጣት ውሳኔ ካደረጉ በኋላ በቅርብ ወራት ውስጥም ከተጫዋቹና ከሻቪ አሎንዞ ጋር ያለው ግንኙነት እንደሻከረ ነው የሚታወቀው። በክለብ ውስጥ ያሉ ምንጮች የክንፍ አጥቂው ፍትሐዊ ባልሆነ መንገድ እንደተያዘ ነው የሚያምኑት። እናም ቦርዱ ደግሞ ከ2028 በላይ የሚያራዝም ትርፋማ በሆነ አዲስ ውል አማካኝነት ለተጫዋቹ ያላቸውን ድጋፍ ደግሞ ለማሳየት ቆርጦም ተነስቷል። ምንም እንኳን የውስጥ ውጥረት ቢኖርም ቪኒሲዮስ ጁኒየር በማድሪድ የቅርብ ጊዜ ጨዋታዎች ላይ በስፋት ተሰልፏል። ይህም በላሊጋ ከራዮ ቫይካኖ ጋር ባደረጉት አሰልቺ የ3-0 ውጤት ጨምሮ ሎስ ብላንኮቹ ባደረጉት የመጨረሻዎቹ ሁለት ጨዋታዎች ላይ ሙሉ 90 ደቂቃዎችን ተጫውቷል። አቋሙ አስደናቂ ባይሆንም ጠንካራ የስራ ተነሳሽነት ያለው ሲሆን ከኬሊያን ምባፔና ሮድሪጎ ጓሽ ጎን ለጎን ደግሞ በሪያል ማድሪድ መዋቅር ውስጥም ወሳኝ ሆኖ እንደቀጠለ ነው መረጃዎች የሚያሳዩት። ፍሎሬንቲኖ ፔሬዝ ቪኒሲዮስ ጁኒየር ሊተካ የማይችል ንብረት አድርገው ይቆጥሩታል። ብራዚላዊ ወደ ማንቸስተር ዩናይትድ እንዲሁም ወደ ቼልሲና ማንቸስተር ሲቲ የመዘዋወር እድልም ስሙ ተያይዞ ነበረ። ምንም እንኳን ብራዚላዊ ወደፊት ሊደረግ ከሚችል የክረምት ተጫዋቾች የዝውውር መስኮት ጋር የሚያገናኙ ግምቶች ቢኖሩም በተለይ ማንቸስተር ሲቲና ፓሪስ ሰን ዠርሜን ሁኔታውን እየተከታተሉት ቢሆንም ማድሪድ ምንም አይነት ጥያቄን አይቀበልም። በመተኩ ሻቪ አሎንዞ ቡድኑን እንደገና መቅረጹን ሲቀጥል ይህንንም ደግሞ አስቦታል። ተጫዋቻቸው ላይም መረጋጋትና በራስ መተማመንም ለማሳየት እና ደግሞ እድሉንም ይመለከታሉ ነው የሚባለው። ከመልበሻ ክፍል ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ ተጫዋቹ ራሱ በማድሪድ ደስተኛ ሲሆን ምርጥ አቋሙን መልሶ ለማግኘት ላይም ያተኩራል። ቢሆንም ግን ቪኒሲዮስ ጁኒየር አንዳንድ ጊዜ ማጥቃቱን የሚገድበው በአሎንሶ ታክቲካዊ አቀራረብ ላይ በግል ቅርጽ እንግዲህ እንዳለው በማመኑ ነው። በካርሎ አንቸሎቲ መሪነት ብራዚላዊው በግራ ክንፍ ላይ የበለጠ እንግዲህ ተፈላጊ ሚና ነበረው። 1-1 ግን ግጥሚያዎች ላይም ተሳክቶለት ነበር። ነገር ግን የሻቪ አሎንዞ የተዋቀረ ስርዓት የበለጠ የመከላከል ተግሳጽና የቦታ ጥብቅነትን ይጠይቃል። በምልሹ ሪያል ማድሪዶች በሜዳውም ሆነ ከሜዳ ውጭ ያለውን አስፈላጊነት ለማንጸባረቅም የቪኒሲዮስን የኮንትራት ውሎችንም ማስተካከል እያሰበ እንደሆነ ነው መረጃ የወጣው። ምንም እንኳን የውስጥ አለመግባባቶችና የብስጭት ወሬዎች ቢኖሩም ክለቡ የወደፊት እጣ ፈንታውን ለማረጋገጥ በፍጥነት እየተንቀሳቀሰ ነው። የቀድሞ አማካይ ስለ ሊቨርፑል ዝውውር እንግዳ የሆነ አስተያየትን ሰጥቷል። ከማንቸስተር ሲቲ ጋር በደረሰበት ሽንፈት በኋላ የሊቨርፑል አማካይ ፍሎሪያን ቬርትስ በአቋሙ ምክንያት እንደገና ትችቶች ቀርበውበታል። በክረምቱ የዝውውር መስኮት ነበር ከባየር ሌቨርኩዘን በ116 ሚሊዮን ፓውንድ የፈረመው ቬርትስ ለሱ ደግሞ ከሚጠበቀውን ማሟላት አልቻለም። ጀርመናዊው ዓለም አቀፍ አማካይ ለመርሲሳይዱ ክለብ በፕሪሚየር ሊግ እስካሁን ድረስ ምንም አይነት ጎል ማስቆጠርም ሆነ ለግብ የሆነ ኳስ አመቻችቶ ማቀበል አልቻለም። ደካማ አቋሙ ደግሞ ከአርኔ ስሎት ቡድን ጋርም ለረጅም ጊዜ ካጋጠማቸው እጅግ የከፋ ጊዜም ጋር ተጣጥሟል። የፕሪሚየር ሊጉ ባለፈው ዓመት ያሸነፉት ሻምፒዮኖቹ እስካሁን ከተጫወቱት 11 ጨዋታዎች ውስጥ 5ቱን ተሸንፈዋል። ሊቨርፑል በዚህ ውድድር ዘመን ጥሩ አቋም ማሳየት አልቻለም። በመስከረም ወርም የሊጉ አናት ላይ ከነበሩበት ቦታ አሁን ላይ ከማንቸስተር ዩናይትድ በኋላ በመሆን በሊጉ የደረጃ ሰንጠረዥ 8ኛ ላይ ናቸው።
የቀድሞ የሪያል ማድሪድ እና የኢንተር ሚላን አማካይ ለፍሎሪያን ቨርትስ ማስጠንቀቂያ በመስጠትም በፍጥነት እንዲላመድ ካልሆነ ግን በሊቨርፑል ያበቃለታል ሲል የተናገረው። ይህንን ሀሳብ የሰጠው ዌስሊ ሽናይደር ነው። በፍጥነት ካልተላመደ በሊቨርፑል ያበቃለታል ሲልም ጭምር ነው የተናገረው። ይህንን ስለ ጀርመን ወይም ስለ ሆላንድ አመለካከት ወይም ሜንታሊቲ ስላላቸው ተጫዋቾች ሁልጊዜ እምላለው በራስህ ሀገር ጥሩ መጫወት ትችላለህ፣ ነገር ግን ብዙውን ጊዜ በሌሎች ሀገሮች ለመላመድ ችግሮች ያጋጥሙሃል። ፍሎሪያን ቨርትስ በጀርመን ትክክለኛ ቦታ ላይ ነበር። ሁሉም ነገር እንደዛ ነበር የሚሰማው። አሁን ግን ትልቅ እርምጃን ወስዷል። እናም በትልቅ ክለብ ውስጥም ለመረጋጋት ጊዜ የለህም። ወዲያውኑ ማድረስ ወይም ጥሩ ውጤት ማምጣት ይኖርብሃል። በሊቨርፑል ለፍሎሪያን ቨርትስ ነገሮች እየተሳኩለት አይደለም። የፕሪሚየር ሊጉ አካላዊ ጥንካሬ የሚሆን ፍጥነቱ አማካዩ ለአርነ ስሎት ቡድን ጥሩ አቋም ማሳየት አልቻለም። በክረምቱ የዝውውር መስኮት ይህ የክረምቱ ምርጥ ዝውውር ተብሎ ቢታሰብም ሙሉ በሙሉ ግን ውድቅ ሆኗል። የእግር ኳስ ተንታኙ ጋሪ ኔቭል እንዲሁም ውይይቱን ተቀላቅለው ፍሎሪያን ቨርትስ በኢቲሃድ ስቴዲየም ከማንቸስተር ሲቲ ጋር ባደረጉት ጨዋታ እንደ ትንሽ ልጅ ነበር የታየው ብሏል። ስሎት እሱን በማስፈረም ስህተት ሰርቷል ወይ? እሱን ለመገመት በጣም ገና ነው። መልስ የሚያስፈልጋቸው ብዙ ጥያቄዎችም አሉ። ለአሁኑ ግን የሊቨርፑል ደጋፊዎች ፍሎሪያን ቨርትስ አበርቶ ሌቨርኩዘን ሲጫወት እንግዲህ እንደነበረው ማየትን እየወዱ የነበረው ተጫዋች እንደሚሆን ግን ተስፋ ማድረጉ ቀላል ነው ሲልም ጭምር ነው የተናገረው። ሊድስ ዩናይትድ ወደ ፕሪሚየር ሊጉ ሲመለስ ተስፋ ሰጪ ጅምርን አድርጎ ነበር። ነገር ግን በቅርብ ሳምንታት ውስጥ አቋሙ በከፍተኛ ሁኔታ አሽቆልቁሏል። ይህም በደረጃ ሰንጠረዡ ግርጌው ላይ እንዲገኙ አድርጓቸዋል። ሊድስ ባለፉት 6 የፕሪሚየር ሊግ ጨዋታዎች ያስመዘገበው አንድ ድል ብቻ ነው። እሱም ዌስትሃም ዩናይትድን 2-1 ያሸነፉበት ብቻ። ይህም በደረጃ ሰንጠረዡ ላይ 16ኛ ደረጃ ላይ እንዲገኙ አድርጓቸዋል። ከወራጅ ቀጠናው ደግሞ በአንድ ነጥብ ብቻ ነው የራቁት። ይህ አቋም በአሁኑ ወቅትም በኤላን ሮድ ደጋፊዎች ዘንድ ጥሩ ስም የሌለውን አሰልጣኙን ፈርከን ጫና ውስጥ እንዲከታቸው አድርጓል። በቅርብ ሳምንታት አሰልጣኙ የወደፊት እጣ ፈንታው ላይ ከፍተኛ ግምቶች ነበሩ። እንደ ሚኪ ብራውን ዘገባ ከሆነ በፉትቦል ኢንሳይደር በኩል ባወጣው መረጃ መሰረት የሊድስ ዩናይትድ አሰልጣኝ እጣ ፈንታም ሊታወቅ ተቃርቧል። ሊድስ ምን እንደሚያደርግ ለመተንበይ በጣም አስቸጋሪ ነው። በክረምቱ እንዲሄድ አንዳንድ ወሬዎችም ነበሩ፣ ነገር ግን በመጨረሻም አልሆነም። ይልቁንም ከሱ ጋር ለመቀጠል ወሰኑ። በሊድስ ውስጥም አንዳንድ ችግሮች እየተከሰቱ ያሉ ይመስላሉ። አስተዳዳሪው ብቻ አይደለም፣ ነገር ግን በመጨረሻም ውጤት ካላገኙ ሁልጊዜም በአሰልጣኙ ላይ ይወድቃል። እነሱ ደግሞ በጣም መጥፎ ጅምር አልነበረም። በአሁኑ ጊዜ በወራጅ ቀጠና ውስጥም አይደሉም፣ ነገር ግን ከነሱ በታች ያሉ ቡድኖች ነጥቦችን ማግኘት ጀምረዋል። በተመሳሳይ ጊዜ እነሱ አስቸጋሪ ጊዜ ውስጥ ገብተዋል። ስለዚህም በድንገት ደግሞ ወደ ችግር እየተጎተቱ ነው። አሰልጣኙ የወሰናቸው አንዳንድ ውሳኔዎች ደጋፊዎቹ ዘንድም ጥሩ ተቀባይነት አላገኙለትም። እናም ብዙዎቹ ደግሞ በሱ ላይ ደግሞ ማመጽ ጀምረዋል። እንዲባረርም እየጠየቁ ነው። ያ ሲከሰት ከዚያ ለመመለስ አስቸጋሪ ነው። እናም ከዓለም አቀፍ ረፍት በኋላ ጨዋታዎችን መሸነፋቸውን ከቀጠሉ ከባድ ጥያቄዎች ይነሳሉ። ሊድስ ከዓለም አቀፍ ረፍት በኋላ አቋሙን ማስተካከል ይኖርበታል፣ ምክንያቱም ዳንኤል ፈርከ ስራውን እንዲያጣ ሊያደርገው ይችላልና። ዌስትሃም ዩናይትዶች የፌኖርዱን አማካይ የሆነው ኩዌንቲን ቲምበርን ለማስፈረም ፍላጎት አለው። ከፌጂያስ በወጣው ዘገባ መሰረት የ24 ዓመቱ የኔዘርላንዱ ክለብ ጋር ያለው ውልም እንግዲህ በ2026ም የሚያበቃ ይሆናል ተብሎ ይታሰባል። ክለቡ ተጫዋቹን በጥር ወርም ለመሸጥ ግፊት ውስጥ ይገኛል። በውሉ ማብቂያ ላይም በነፃ ማጣት አይፈልጉም። ዌስትሃም ዩናይትድ የተጫዋቹን ፊርማ ለማስጠበቅም ተስፋ እያደረገ ነው። እናም ስምምነቱን ማጠናቀቅ ይችሉ እንደሆነ የሚታይ ይሆናል። ዝውውሩን ለማከናወን የሚያስችል የገንዘብ አቅም እንዳለውም ጥርጥር የለውም። ቲምበር ለዌስትሃም በጣም ጠቃሚ ግኝት ሊሆን ይችላል። ጥራቱን በኔዘርላንድ አስመስክሯል። እንዲሁም በእንግሊዝ ፕሪሚየር ሊግም ጥሩ ለመስራት የሚያስችል አካላዊ ጥንካሬና ቴክኒካል ብቃት አለው። ወደ ዌስትሃም የመዞር እድሉ ለእሱ አስደሳች ያደርገዋል። በከፍተኛ ደረጃ ራሱን ይፈትናል። በዌስትሃም አስደናቂ አፈጻጸምን ካሳየ ወደፊት ትልቅ ዝውውር ሊገኝ ይችላል። ወንድሙ ጁሊያን ቲምበር በአርሰናል ቁልፍ ተጫዋች ነው። እናም እሱ በዚህ ደረጃ ደግሞ መወዳደር ይፈልጋል። ሁኔታው እንዴት እንደሚዳብርም የሚታይ ነው። እንደ ዘገባው ከሆነም ለጥራት ላለው ተጫዋች ተመጣጣኝ ዋጋ ነው። ዌስትሃም ስምምነቱን ለማጠናቀቅ መሞከር ይኖርበታል። ተጫዋቹ ለወደፊት የ20 ሚሊዮን ዩሮ ኢንቨስትመንትንም ሊያጸድቅ የሚችል ችሎታ አለው። በእንግሊዝ እግር ኳስ ውስጥ በፍጥነት ውጤታማ መሆን ከቻለ ዝውውሩ እንደ ትንሽ ግዢ ወይም ደግሞ በጣም ቀላል ግዢ ተደርጎ ሊቆጠር ይችላል። ዌስትሃም እስካሁን ደካማ እንቅስቃሴዎችን አሳይቷል። እናም በፕሪሚየር ሊጉ ለመቆየትም ተስፋ ያደርጋሉ። ወደ አሸናፊነት ደግሞ ለመመለስ በጥር የተጫዋቾች የዝውውር መስኮት ላይ ጥራት ያላቸው ተጫዋቾችን ማምጣት እንደሚኖርባቸው ነው የሚታሰበው። ካርል ኢታዲዮንግ ባለፉት ወራት ወደ እንግሊዝ ፕሪሚየር ሊግ የመዘዋወር ዜናዎች ሲወጡበት ቆይተዋል። የ22 ዓመቱ ተጫዋች በስፔን ላሊጋ በሌቫንቴ ውስጥም እጅግ በጣም አስደናቂ ብቃትን እያሳየ ይገኛል።
እሱ ደግሞ በሊግ ውስጥ ካሉ ምርጥ አጥቂዎችም አንደኛው ሲሆን ተጨማሪ የአሰልጣኝነት ልምድን ካገኘም የበለጠ ሊሻሻል ይችላል። ዮንግ በዘንድሮ የውድድር ዓመትም በ12 ጨዋታዎች ውስጥ 6 ጎሎችንና 3 ለግብ የሆኑ ኳሶችንም አስመዝግበዋል። በተፈጥሮም በትልልቅ እንግዲህ ክለቦችም የእይታ ክልል ውስጥ ይገኛል። እንደ ጂኤምኤስ ዘገባ ከሆነ አርሰናል፣ ማንቸስተር ዩናይትድ እና ቸልሲ ይህን አጥቂ ለማስፈረም ከሚፈልጉ ክለቦች መካከል ይጠቀሳሉ። ተጫዋቹ አሁን ላይ ከቤን ጃኮብስ ጋር ባደረገው ቃለ ምልልስ ለቸልሲ መጫወት ህልሙ እንደሆነም ገልጿል። የእሱ አስተያየት ለለንደኑ ክለብ በእርግጠኝነት እንደ ማበረታቻ ሆኖ ያገለግላል። ክለቡ እሱን ለማስፈረም እንቅስቃሴዎችን ያደርግ እንደሆነ ማየቱም ማስደሳች ያደርገዋል። በቅርቡ በሁለት አጥቂዎች ላይ ትልቅ መዋለ ንዋዮችን አፍስሰዋልና አሁን ላይ ሌላ አጥቂ ለማምጣት ዝግጁ መሆናቸው የሚታይ ነው። ዮንግ እንዲህ ብሏል። ሳድግ ቸልሲ በዲዲየ ድሮግባ ምክንያትም በብዛት የምመለከተው የእንግሊዝ ቡድን ነበር። እናም ሳሙኤል ኤቶም ለ1 ዓመት እዚያ ተጫውቶ ነበር። ቸልሲ ደግሞ ብዙ አስደናቂ የአፍሪካ ተጫዋቾችን አስፈርሟል። በእንግሊዝ ብዙ ተጫዋቾችም ብዙ ደግሞ ትልልቅ ክለቦችም አሉ። ነገር ግን ወደ ቸልሲ ስለመቀላቀል ለምን አይሆንም? ቸልሲ መጫወት ለኔ ህልም ይሆናል ሲልም ጭምር ነው የተናገረው። ዮንግ ብሩህ የወደፊት እድል ያለው ጎበዝ ወጣት ተጫዋች ነው። ትክክለኛ መመሪያ ካገኘ ደግሞ ከፍተኛ ደረጃ ያለው አጥቂ ሆኖ ሊያድግ ይችላል። ለእንግሊዝ እግር ኳስም የሚያስፈልገው አካላዊ ጥንካሬና ቴክኒካል ብቃት ያለው ሲሆን ቸልሲዎች እንግዲህ ወደፊት እሱን ለማስፈረምም እንቅስቃሴ ሊያደርጉ እንደሆነ የሚታይ ጉዳይ ነው። ይህ ደግሞ እንደዚህ ያለም ማንቸስተር ዩናይትድ በተጫዋቹ ላይ ፍላጎት አለው። የሱ እንግዲህ ሀገሬው ብሪያን ኤምቤሞም አጥቂውን ክለቡን እንዲቀላቀል ለማሳመንም ረገድ ቁልፍ ሚና እንዲጫወት እንደሆነ ማየቱ አስደሳች ያደርገዋል። ጆሹዋ ዘርክዚ ክለቡን ለቆ ሊወጣ ይችላል እየተባለ ነው። ማንቸስተር ዩናይትድም እሱን ለመተካት ያስፈልገዋል። በአርሰናል ደግሞ ቪክተር ዮኬረሽ በአጥቂ ክፍል ውስጥ ተጨማሪ ድጋፍ ያስፈልገዋልና ሌላ ጥራት ያለው አጥቂ ማስፈረም ተመራጭ ሊሆን እንደሚችል ነው ግምቶች በትልቁ እየወጡ የሚገኙት። ኒውካስል ዩናይትድ የፕሪሚየር ሊግ የውድድር ዘመኑን እጅግ አሳዛኝ ከሆነ መንገድ ከጀመረ በኋላ ይህ ደግሞ በብሬንትፈርድ ባስተናገዱት ሽንፈትም እንደቀጠለ የምናስታውሰው ጉዳይ ነው። የኤዲሃው ቡድን በአሁኑ ሰዓት ከመጨረሻዎቹ 6 የሊግ ጨዋታዎች በአራቱ ተሸንፎ በደረጃ ሰንጠረዡ 14ኛ ደረጃ ላይ ይገኛል። ኒውካስል ዩናይትድ በቻምፒየንስ ሊግ አስደናቂ ሆኖ ቆይቷል። እንዲሁም የካራባኦ ካፕ ዋንጫን እስከ ሩብ ፍጻሜ ድረስም በመድረስ ላይ ይገኛል። ሆኖም የክለቡ ደጋፊዎች በጣም አስፈላጊ ውድድር የፕሪሚየር ሊግ ሲሆን አሁን ባለው ደካማ የጨዋታ አቋም ምክንያት ደግሞ ብዙ ቅሬታዎች እየተሰሙበት ይገኛሉ። ይህም በሴንት ጄምስስ ፓርክ የኃላፊነት ዘመኑ 4 ዓመታት በቅርቡ ያከበረው ኤዲሃው ላይ ያለውን ጫና ጨምሮታል። ደጋፊዎች እየተበሳጩ ቢሆንም ለአሁኑ ግን የክለቡ ቦርድ ብዙም ሳይቆይ አቋሙን ማስተካከል እንደሚችል አበክሮ አስምሮበታል። በቅርቡ የማንቸስተር ዩናይትድ አሰልጣኝ ይሆናል ተብሎ ሲነገር የነበረው ኤዲሃው አሁንም የኒውካስል ባለቤቶች በሆነው እንግዲህ ፒአይኤፍ ድጋፍ አለው። እንደ ዘገባዎች ከሆነ የቀድሞ የቦርንመዝ አሰልጣኝ በታይንሳይድ ነገሮችን መለወጥ እንዲችል ይታመናል። በተለይም ከዓለም አቀፍ የጨዋታ ረፍት በኋላ ከማንቸስተር ሲቲ ጋር በሚያደርጉት ወሳኝ ጨዋታ በመጀመር ኒውካስል በተደጋጋሚ በደረሱበት የጉዳት ችግሮች ተስተጓጉሏል። እንደ ቲኖ ሊቨርማንቶ፣ ሉዊስ ሆል፣ ጃኮብ ራምዜ፣ ዮዋን ዊሳ የመሳሰሉ ተጫዋቾች ለረጅም ጊዜ ከሜዳ ውጪ ሆነው አሳልፈዋል። ዊሳ በ55 ሚሊዮን ፓውንድ ከብሬንትፈርድ ከተዘዋወረ ወዲህ እስካሁን በክለቡ እንግዲህ አንድም ጨዋታ አላደረገም። ጥቁርና ነጩን ማሊያ አድርጎ አልተጫወተም። ሆኖም ግን ከማንቸስተር ሲቲ ጋር በሚደረገው ጨዋታ ላይ የመሰለፍ ተስፋ አለው። ኤዲሃው በዚህ የውድድር ዘመን የኒውካስል አቅምን ማሳየት እንዲጀምር ከፍተኛ ጫናዎች ያሉበት ከአራቱ ከፍተኛ ቡድኖች ወይም ቶፕ 4 በ7 ነጥብ ብቻ ስለሚርቁም ጥሩ የጨዋታ እቅድም ወይም አቋምን ማሳየት ከቻሉ ያለው ቅሬታ ሁሉ እንደሚጠፋ በእርግጠኝነት ነው እየተናገሩ የሚገኙት። በኤሲ ሚላን የራፋኤል ሊያኦ የወደፊት እጣ ፈንታ በአውሮፓ ውስጥ ዋነኛ መነጋገሪያ ሆኗል። የዝውውር ጉዳይ አዋቂው ማቴዎ ሞሬቶ ክለቡ ከፖርቱጋላዊው ኮከብ ጋር በተያዘ አስቸጋሪ ውሳኔዎች ሊያጋጥመው እንደሚችል ነው የዘገበው። ሞሬቶ በፋብሪዚዮ ሮማኖ ዩቲዩብ ቻናል ላይ ሲናገር ኤሲ ሚላን በማሲሚሊያኖ አሌግሪ ስርም በራፋኤል ሊያኦ አቋም ረክቷል ቢባልም የክንፍ አጥቂው የረጅም ጊዜ የወደፊት እጣ ፈንታ ግን ክፍት ነው። ይህም ብዙ ታላላቅ ክለቦች 2026ን በመጠባበቅ ላይ መሆናቸውን የሚያሳይ ነው። የ26 ዓመቱ ራፋኤል ሊያኦ በሳንሴሮ የዋና ሰው እንደሆነ እንግዲህ ይታወቃል። ከሴሪኤ በጣም አጓጊ ተጫዋቾች አንደኛውም ነው። ክንፍ አጥቂው በዚህ የውድድር ዘመን በ8 ጨዋታዎች ለሚላን 5 ጎሎችን አስቆጥሯል። እናም አንድ ደግሞ አሲስት ማድረግ ችሏል። ሚላን የራፋኤል ሊያኦን አገልግሎት ከ2028 በኋላ ለማረጋገጥ በሚል ተሻሽሎ በተቀመጠ የፋይናንስ ሁኔታ ለአዲስ 2 ወይም 3 ዓመታት ኮንትራት ለማራዘም ዝግጁ ነው። ይሁን እንጂ የክለቡ በራስ መተማመን ቢኖርም የውስጥ አዋቂዎች እንደሚጠቁሙት ግን ሮሰነሪዎቹ ልዩ የሆነ ጥያቄ ከቀረበ አሁንም ዝውውሩን ያስቡታል ተብሎ ይታሰባል።
አሰልጣኝ ሚኬል አርቴታ የክንፍ አጥቂውን ከረጅም ጊዜ ጀምሮ ያደንቁታልና እንዲሁ ተጫዋቹ በላይኛው የሜዳ ክፍል ላይ ከቡካዮ ሳካ ጋርም ሊጣጣም የሚችል አይነት የግራ መስመር ተለዋዋጭነት ለአርሰናል ሊሰጥ እንደሚችልም ጭምር ነው እየተነገረ የሚገኘው። ራፋኤል ሊያው የመከላከል መስመሮችን የመዘርጋትና ተጫዋቾችን አንድ ለአንድ የማለፍና የግብ የማስቆጠር እድሎችን የመፍጠር ችሎታው ከአርቴታ ከፍተኛ ፍጥነትና ኳስን በመቆጣጠር ላይ ከተመሰረተ ስርዓት ጋር በትክክል ይጣጣማል ተብሎ ነው የሚታሰበው። ራፋኤል ሊያው ራሱን ወደ ፕሪሚየር ሊግ ለማዘዋወርም ዝግጁ እንደሆነ ተዘግቧል። ይህም ውድድር በባለፈው ጊዜ በሰጣቸው ቃለ ምልልሶች ላይ በዓለም ላይ እጅግ በጣም ከባድና አስደሳች እንደሆነም ገልጾታል። ቢሆንም ግን ኤሲ ሚላን ለመሸጥ አይቸኩሉም። ክለቡ ራፋኤል ሊያውን ለረጅም ጊዜ እቅዶቻቸው መሰረትና የስፖርት ማንነታቸው ምልክት አድርገውም ጭምር ነው እየተመለከቱት የሚገኘው። ባርሴሎና የ2025-26 የውድድር ዘመንን ባልተረጋጋ ሁኔታ ጀምሮ ሊሆን ይችላል። ነገር ግን በዚሁ ዥንብር ውስጥ መብራቱን እያበራለት የቀጠለ አንድ ተጫዋች አለ። እሱም ፈርሚን ሎፔዝ ነው። የ22 ዓመቱ ከአካዳሚው የወጣው ተጫዋች በሃንስ ፍሊክ ስኳድ ውስጥ ከጥቂት ብሩህ ብልጭታዎች አንደኛው ነው። ያለማቋረጥ ለግብ የሚኖረው አስተዋጽኦና የማያቋርጥ የስራ ተነሳሽነቱ ደግሞ ሳይስተዋል አልቀረምና አሁንም በከፍተኛ የዝውውር ውዥንብር መካከል ውስጥ ይገኛል። እንደ ፌጂያስ ዘገባ ከሆነ በፕሪሚየር ሊጉ አስገራሚ ውጤት እያስመዘገበ የሚገኘው ሰንደርላንድ ለስፔናዊው የጨዋታ ተቆጣጣሪ አስደናቂ የሆነ 80 ሚሊዮን ዩሮ ጥያቄ አቅርቧል። አዲስ ወደ ከፍተኛው ሊግ ያደገው ሰንደርላንድ በፈረንሳዊው አሰልጣኝ ሬጂስ ሌብሪስ እየተመሩ በፕሪሚየር ሊጉ የደረጃ ሰንጠረዥ በአራተኛ ደረጃነት በመቀመጥ ከፍተኛ አድናቆትን አግኝተዋል። በጠንካራ የገንዘብ ድጋፍና ግልጽ በሆነ የረጅም ጊዜ እቅድ የተደገፈው ደ ብላክ ካትስ በእንግሊዝ ልሂቃን መካከልም ራሳቸውን ለማቋቋም በሚያደርጉት ጥረትም ፈርሚን ሎፔዝ የፕሮጀክታቸው ፊትብ ለማድረግም ዝግጁ እንደሆኑ ነው የተዘገበው። እንደ ማዕከላዊ አማካይ፣ አጥቂ አማካኝ፣ በግራ መስመር ክንፍም መጫወት የሚችለው ፈርሚን ሎፔዝ በቴክኒክ ጎበዝ በሆኑ ወጣት ተጫዋቾች ዙሪያ መገንባት ከሰንደርላንድ ፍልስፍና ጋርም በትክክል ይጣጣማል ተብሎ ነው የሚታሰበው። ሪፖርቱ እንደሚያመለክተው ክለቡ እሱን የአዲሱ ፕሮጀክት መሪ አድርጎ ይመለከተዋል። በተለይም በዚህ የውድድር ዘመን በፕሪሚየር ሊጉ ስኬት ካስመዘገቡ ከሌሎች እያደጉ ካሉ ኮከቦችም ጎን። ይሁን እንጂ ባርሴሎና ከብሩህ የአካዳሚ ውጤቶቹ አንዱን ለመልቀቅ በጭራሽ ፍላጎት ይኖረዋል ተብሎ አይታሰብም። ከታዋቂው የላማሲያ አካዳሚ የወጣው ሎፔዝ የደጋፊዎች ተወዳጅ እንደሆነ ይነገራል። ይህ ከተባለ በኋላ ሪፖርቶች በካታላኑ ክለብ ውስጣዊ ክርክር መጀመሩን ያመለክታሉ። አንድ ከፍተኛ ባለስልጣን ፈርሚን ሎፔዝ በምንም አይነት ዋጋ መቆየት አለበት ብለው የሚያምኑ ቢሆንም ሌሎች ደግሞ 80 ሚሊዮን ዩሮ የገንዘብ ጫናዎችን ሊያቃልልና ለወደፊት ዳግም ኢንቨስትመንትን በሮችን ሊከፍት ይችላል ብለው ግምቶቻቸውን አስቀምጠው እየተከራከሩ ይገኛሉ። የባርሴሎና ኢኮኖሚያዊ ችግሮች ቀደም ባሉት ጊዜያትም አስቸጋሪ ውሳኔዎችን እንዲያደርግ አስገድደውታል። እናም ይህ ደግሞ የእቅዳቸው ሌላ ፈተና ሊሆን ይችላል። ለአሁኑ የሰንደርላንድ ሀሳብ በደረጃ ሰንጠረዡ ላይ እንዳለ ነው እና ምንም አይነት ይፋዊ ውሳኔዎች አልተላለፉም። ግልጽ የሆነው ግን የፈርሚን ሎፔዝ ዋጋ ማደጉን የቀጠለ ሲሆን በካምፕ ኑ ቢቆይም ወይም ደግሞ ወደ ፕሪሚየር ሊግ ቢዘዋወር በዚህ ወጣት ስፔናዊ የወደፊት ዕጣ ፈንታ ላይ ሊታይ የሚገባው ይሆናል ተብሎ ነው እንደሚጠበቅ ዘገባዎቹም ያሰፈሩት። እንደ ዘገባዎች ከሆነ ሪቨር ፕሌት የአርጀንቲናው አማካይ ጊዶ ሮድሪጌዝን በመጪው የጥር ተጫዋቾች የዝውውር መስኮት ወደ ደቡብ አሜሪካ ለመመለስ አስደናቂ እንቅስቃሴን እያደረገ ነው ተብሏል። የቦነስ አይረሱ ክለብ አሰልጣኝ ማርሴሎ ጋላርዶ ለ2025 የውድድር ዘመን የአማካይ አማራጮቻቸውን ለማጠናከር ቁልፍ ኢላማ አድርገው በመለየታቸው ጊሮ ሮድሪጌዝን ወደ ሀገሩ ለመመለስ ጠንካራ ግፊት እያደረጉ እንደሆነ ነው የተዘገበው። ሮድሪጌዝ በ2024 ክረምት ከሪያል ቤቲስ በነፃ ዝውውር ወደ ዌስትሃም ዩናይትድ የተቀላቀለ ሲሆን በፕሪሚየር ሊጉ ላይም አስቸጋሪ ጊዜያቶችን አሳልፏል። ምንም እንኳን በታክቲክ ተግሳጽና በመከላከል አስተማማኝነትን ስም ይዞ ቢመጣም የ31 ዓመቱ ተጫዋች ግን በአይረንስ ዋና አስተላለፍ ውስጥም ቦታውን ማጠናከር ተስኖታል። የእንቅስቃሴ ውስንነትና የፍጥነት እጥረትም ለእንግሊዝ እግር ኳስ ፈጣን ፍጥነትና የአካል ብቃት ፍላጎት እንዳይስማማ አድርጎታል። ይህም ተጫዋቹም ሆነ ክለቡ በውድድር ዓመቱ አጋማሽ ላይ እንዲለይበት ክፍት እንደሆነ ተነግሯል። ከ30 ጊዜ በላይ ለሀገሩ የተሰለፈው አርጀንቲናዊው የዓለም አቀፍ ተጫዋች ለ2026 የዓለም ዋንጫ በአርጀንቲና ብሔራዊ ቡድን ውስጥ ያለውን ቦታ ለማረጋገጥ መደበኛ የጨዋታ ጊዜንም ማግኘት እንደሚኖርበት ነው የሚነገረው። ከፍተኛ ፍላጎትም አለው። ይህ ምኞት ወደ ሪቨር ፕሌት መመለስን ማራኪ አማራጭ ያደርገዋል። ጋላርዶም በመሃል ሜዳ ውስጥ ማዕከላዊ ሚና እንዲሰጠው ቃል ገብቶለታል። አሰልጣኙ የጊዶ ሮድሪጌዝ ልምድና አመራር ለቡድናቸው ወሳኝ አባል አድርገው ሊያዩት እንደሚችሉ በመተማመንም ፍላጎታቸውን
እየገፉበት እንደሆነ ነው መረጃዎቹ የወጡት። ይሁን እንጂ ሪቨር ፕሌት ከባድ ፉክክር ገጥሞታል። እንደ ዘገባዎች ከሆነ ሮድሪጌዝ ከ2017 እስከ 2020 ቀደም ብሎ የተጫወተበት ክለብ አሜሪካ ወደ ሜክሲኮ ለመመለስም ፍላጎት አለው ነው የተባለው። በተመሳሳይ ሪያል ቤቲስ እና ኤስፓኞልም በአውሮፓ ለመቆየት ከመረጠ ወደ ላሊጋው ሊመልሱት ተስፋ በማድረግ ሁኔታውን እየተከታተሉት ነው። ከተጫዋቹ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት የጊሮ ሮድሪጌዝ ቅድሚያ የሚሰጠው በአውሮፓ መቆየት ሲሆን ይህም የሪቨር ፕሌትን ጥረት ሊያወሳስበው ይችላል። ከዌስትሃም ዩናይትድ አንጻርም የአማካዩ መውጣትም ምክንያታዊ ሊሆን ይችላል። የለንደኑ ክለብ በጥር ወርም የአማካይ ክፍሉን ለማደስም እየፈለገ ነው። እናም የሮድሪጌዝ መውጣት ደግሞ ለደሞዝና ለአዳዲስ ፈራሚዎችን ቦታ ለመክፈት ሊጠቀምበት ይችላል። ምንም እንኳን እስካሁን ምንም አይነት መደበኛ ጥያቄዎች ባይረጋገጡም ዌስትሃም በሮድሪጌዝ የወደፊት እጣ ፈንታ ላይ ከመወሰኑ በፊት የሚመጡትን ሁሉንም ሀሳቦችም በጥንቃቄ ይመረምራል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ባርሴሎና የ26 ዓመቱ ኮከብ ያለውን የአርሰናል አቋም እንዲያሳውቅም ተደርጓል። አርሰናል በአውሮፓ ውስጥ ካሉ ምርጥ ቡድኖች አንደኛው እንደሆነ ተደርጎ ይወሰዳል። ነገር ግን በሚቀጥለው ክረምት ቁልፍ ተጫዋቹ አንዱ ጋር ሊለያይ ይችላል። በቅርብ ሳምንታት ወደ ባርሴሎና ወደ ኮከብነት የተሞላው አማካይ ክፍል ተጨማሪ የፈጠራ ችሎታ ወይም ክሬቲቪቲ ለመጨመር በሚደረገው ጥረት ማርቲን ኦዴጋርድ ወደ ስፔን መመለስም እንደሚፈልጉት ነው ባርሴሎናዎች የተነገረው። ኦዴጋርድ በአንዳንድ የጉዳት ችግሮች ምክንያት በአርሰናል ውስጥም ያለው ተሰሚነት መቀነስ ጀምረዋል። ሆኖም ግን በኤምሬትስ የሚገኙ ሰዎች አሁንም በእጅጉ ይተማመኑበታል። በፉትቦል ኢንሳይደር መረጃ መሰረትም ፒተር ውርክ እንደተናገረው አርሰናል ለኦዴጋርድ የሚቀርብ ማንኛውም የዝውውር ጥያቄን ለመቀበል ምንም አይነት እቅድ እንደሌለው አረጋግጧል። ከአርሰናል ሊርቅ የሚችል ምንም እድል አላየም። ግልጽ ነው። በጉዳት ምክንያት በዚህ የውድድር ዘመን የኦዴጋርድ ጅምር የተቀላቀለ ነበር። ብዙ ጊዜ እንዳይጫወት ያደረጉት አንዳንድ የሚያሳስቡ ጉዳቶችም አጋጥመውታል። ማርቲን ኦዴጋርድ ብቃት ያለው ከሆነ በኔ እይታ በአርሰናል ቡድን ውስጥም ቦታ አለው ብዬ አስባለሁ። ሚኬል አርቴታ አሁንም በቡድን ውስጥ ብዙ አማራጮች እንዳሉት ይታወቃል። አሁን በፕሪሚየር ሊጉ ጠንካራ ቡድን ያለው ሊሆን ይችላል። በኤምሬትስ በጣም ጥሩ አማራጮችና ጥንካሬ ጥልቀት አለው። ነገር ግን ኦዴጋርድ አሁንም ለእኔ ቁልፉ ሰው ነው ተብሎ ይታመናል። ባርሴሎና በማርቲን ኦዴጋርድ ፍላጎት ቢያሳይም አይገርምም። በአውሮፓ ውስጥ ያሉ አብዛኞቹ ትልልቅ ክለቦች በማርቲን ኦዴጋርድ ይፈልጉ ነበር። እሱ ከፍተኛ ብቃት ያለው ተጫዋች ነው። ባለፉት 2 የውድድር ዘመናትም በአርሰናል ይህንን ነገር አሳይቷል። ነገር ግን ባርሴሎና ሁሉም የገንዘብ ችግሮች ኦዴጋርድ እንዴት ሊያገኘው እንደሚችል ብዙ ጥያቄዎች ይነሳሉ። እስከ 2028 ድረስም በውል ውስጥም ይገኛል። ስለዚህም ደግሞ አርሰናል እሱን ለመሸጥም ቢያስብ እንኳን በጣም ከፍተኛ ዋጋ ያስወጣቸዋል። ነገር ግን ይህ የሀሳባቸው አካል አይደለም። ማርቲን ኦዴጋርድን ማቆየት ይፈልጋሉ። ቡድናቸውን በሱ ዙሪያ ለመገንባትም ይንቀሳቀሳሉ ተብሎ ይታሰባል። እናም የክለቡ ካፕቴን መሆኑ ለሚኬል አርቴታም እቅዶች ምን ያክል አስፈላጊ እንደሆነ የሚታይ ጉዳይ ነው። ኦዴጋርድ የክለቡ ካፕቴን መሆን ከግምት ውስጥ በማስገባትም በአርሰናል መቆየቱ በጣም ምክንያታዊ ነው። በዚህ የውድድር ዘመን መጨረሻ የፕሪሚየር ሊግ ዋንጫን ከፍ ማድረግና ከዚያም በሚቀጥሉት ዓመታት በሚኬል አርቴታ ቡድን ውስጥም መቆየትን ተስፋ ያደርጋል ተብሎ እንደሚታሰብ ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። ባለፈው ክረምት ዩናይትድ በርካታ ተጫዋቾቹን ከዝርዝር ውስጥ ማውጣት ችሎ ነበር። ይህም ደግሞ ለጊዜውም ቢሆን ከነዚህ አንዱ ባልደረባው በሆነው የፕሪሚየር ሊጉ ክለብ አስተን ቪላ ለአንድ የውድድር ዘመን በውሰት ሄደው ጄደን ሳንቾ ነው። ሳንቾ ባለፈው የውድድር ዘመን መጨረሻ ላይ የቼልሲ የቅጣት አንቀጽን ወይም ፔናልቲ ክሎዝን ለመክፈል በመወሰኑ ቼልሲ ምክንያቱም ወደ ማንቸስተር ዩናይትድ ተመልሷል። ይህም አገልግሎቱን በቋሚነት እንዳያገኝ አድርጎታል። በዚህ ምክንያትም ማንቸስተር ዩናይትድ በሚቀጥለው ክረምት ኮንትራቱ ሲያልቅም የ25 ዓመቱን ተጫዋች በነፃ የማጣት እድልን እየተጋፈጠ ነው። እንደ ፒተር ውርክ ዘገባ በፉትቦል ኢንሳይደር በኩል እንደተናገረው የማንቸስተር ዩናይትድ እቅድ ሳንቾ ከአስተን ቪላ ሲመለስም እንዲሄድ ማድረግ ነው። ይህም ደግሞ የ1 ዓመት የኮንትራት ማራዘሚያ አንቀጽን ለመተግበርም እድላቸው እየቀነሰ በመምጣቱ ነው። ለሳንቾ ኪሳቸውን ቀንሰው እንዲሄድም ሊያደርጉ የሚችሉበት እድልም ከፍ ያደረጉ ይመስላሉ። ያን አንቀጽ ደግሞ ከማንቃትና ንብረታቸውን ተጨማሪ ዓመት በመስጠትም ከመጠበቅ ይልቅ በነፃ ዝውውር እንዲለቅ መፍቀድን እየመረጡ ነው። በኦልትራፎርድ የነበረው ጊዜ በእርግጠኝነት ያለቀ ይመስላል። ወደፊት በሚኖረው በሩበን አሞሪም እቅዶች ውስጥም ቦታውን መልሶ አያገኝም። በአስተን ቪላም ቢሆን ደግሞ ለእርሱ ተስማሚ ጅምር አልነበረም። በኡናይ ኤምሪ መሪነትም በፕሪሚየር ሊግ ውስጥ መጀመሪያ ላይ አልጀመረም። እናም ኡናይ ኤምሪን ማስደሰትም በጭራሽ እንዳልቻለ ነው የሚታመነው። ስለዚህም ደግሞ ጄደን ሳንቾ ጥቂት ወሳኝ ወራት ቀድመውታል። በመደበኛነት የማይጫወት ከሆነ በክረምቱ ላይ እንዳሰበው ደግሞ ብዙ አማራጮች ላይኖሩት ይችላሉ። በነፃ የሚንቀሳቀስ ተጫዋች ከሆነ ከዩናይትድ ከደሞዙ ጋርም ራሱን ማሰር ላይፈልግ ይችላል።
እሱ ትልቅ ገቢ የሚያገኝና በሳምንት ከ200,000 ፓውንድ በላይ ደሞዝተኛ እንደሆነ ይታወቃል። ሳንቾ በቪላ ፓርክ ለቦታው ሲታገል በመቆየቱ ምክንያት በውሰት ጊዜውን በጥር ወር ሊያጠናቅቅም ይችላል። ይህ ከሆነ ደግሞ ወደ ጀርመን የመመለስ እቅድም ሊኖረው እንደሚችል የሚያሳዩ ሪፖርቶች ናቸው በተደጋጋሚ እየወጡ እንደሚገኙ መረጃዎቹ እያሳዩ የሚገኙት። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን እንግዲህ ይዘን በድጋሚ የምንመጣ ነው የሚሆነው። ስላደመጣችሁን፣ ስለተከታተላችሁን ከልብ አድርገን እናመሰግናለን። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን አመሰግነን። መልካም ጊዜ ይሁንላችሁ።